ጥላሁን እባላለሁ። ስላገኘው በጣም ደስ ብሎኛል። እኔም እንደዛ። ይገርማል፣ እንዳንተ አይነት ሰው በጣም ነበር የሚያስፈልገኝ። መልካም። ከዛ በፊት ለምን የሆነ ነገር አትወስድም? አይ አያስፈልግም። የመጣንበትን ጉዳይ ተነጋግረን ቢሄድ ይሻላል። ምክንያቱም አሁን ከተወሰነ ሰዓት በኋላ በረራ አለብኝ። ጥሩ። እንደዛ ከሆነ ምንድን ነው ጉዳዩ? ቴዲ፣ አንተ እስከዛ መኪና ውስጥ ጠብቀኝ። እሺ። እሺ፣ ቀጥል አቶ ጥላሁን። ያው እንደነገርኩ ብዙ ሰዓት የለኝም። አብረን እንድንሰራ የፈለኩት የዶላር ምንዛሪ ስራ ነው። አልገባኝም። ይኸውልህ አቶ የሺዋስ፣ እኔ በውጭ ሀገር ያሉ ባለሀብቶች የግል ሂሳብ ሰራተኛ ነኝ እና ዶላሩን እንደፈለኩ ነው የማገኘው። እሺ። እኔ እዚህ የምፈልገው ፍቃድ ኑሮ ሊሸፍንልኝ የሚችል ሰው ነው። ትርፉን በጋራ እንካፈላለን። ቆይ ዶላሩ እንዴት ልታስገባ ትችላለህ? እሱ የኔ ጉዳይ ነው። ከአንተ የምፈልገው ሽፋንህን ብቻ ነው። አንድ ጥያቄ ልጠይቅህ። ምንድን ነው? ቆይ እኛን ለምን መረጥከን? ይኸውልህ አቶ የሺዋስ፣ ሁሉም ነገር በተደራጀ መልኩ ነው እዚህ የደረሰው። ይህንን ነገር ደግሞ መስራት ካልፈለግ እኔ ከሌላ ሰው ጋር መስራት እችላለሁኝ። አይ እንደዛ ማለት አይደለም። መቀጠል እንችላለን። በጣም ጥሩ። ቀጣይን ጉዳይ ከበረራ መልስ እናወራለን። አሁን መሄድ ይኖርብኛል። መልካም። ይህን ድምፅ የት ነው የማውቀው? ድምፁ አዲስ አልሆነብኝም። ምናልባት የድምፅ መመሳሰል ይሆናል። ውብ ሆንኩብሽ አይደል? የኔ እናት ድሮም ቢሆን እኮ ማንም አይደርስብሽም። እንደው ብር ቢኖረኝ እንደው አንድ አይነት አሰፍተን ላንቺም እንደዚህ አይነት አብረን መልበስ ነበር። አይ እናቴ፣ ያስቀመጥሽውን ገንዘብ ራሱ ቆየው ቤቱን በማሳደስ ጨረሹ። ከዚህ በላይ ምን አለ? እኔ እምልሽ ማጊዬ፣ እንደው ልኬንና ምርጫዬን በምን አወቁት? እኔ እንጃ፣ እንጠይቃቸዋለን። አሁንማ ግራ ገባኝ፣ ታለኝ። አሁንማ ምኑ ነው ግራ ይገባሽ? እንደው ማንን መምረጥ እንዳለብኝ ነው። አልገባኝም። ስለምን ምርጫ ነው የምታወሪው ማዬ? ያው ምርጫ ነው እማ። እንደው የአይን አዋጅ ሆኖብኝ እኮ ነው። እኮ ምኑ? ምርጫው ነው። ወይ ጉድ! እማዬ ግን ሰሞኑን ጨዋታ ጨምረሻል። እና ምን ላድርግ? ምርጫ በዝቶብኝ ነው። ምን ላድርግ? እማ አትናገሪም? ልሂድ? ልትመርጭልኝ ነው እማዬ? አሃ፣ ደግሞ ለካ ምርጫ ቦርድ አይፈቅድም። የራስን ድምፅ ለራስ ብቻ ነው የሚሰጠው። ለይቶልሻል እኮ እማዬ። ማረጊ እንደው አንቺም እንደኔ ግራ ከበድ ብሎሻል እንዴ? ምኑ ነው እማዬ? ልጄ ደግሞ ምርጫው ነው። እማዬ እንደው አይ ልጄ፣ በቃ አሁንማ ሂጂ። እንዴት አቻኩለሽም አይሆንም። እንደው ቀስ ብለሽ አንቺም ማስበሽበት ምርጫችንን እናስተካክላለን። አንቺና ሙናንማ የሆነ ነገር ማድረግ አለብኝ። አንቺ ቀድመሽ የሆነ ነገር ካልሆንሽ ግድ የለሽም። እንደው የሆነ ነገር ታደርጊናለሽ። እኔ ብሄድ ይሻላል። ወይ ሞኬን ሰላም በይልኝ። ማለቴ ዳኒ ነው። እንደው ማንን እኮ በደንብ ሰላም እንደምትይልኝ እኮ ግራ ገባኝ። እማዬ፣ እኔ ከቆየሁ ገና ብዙ ታዲያ ደህና ጥርግ ያስገባሁላት እኮ። እሺ ሰይፈ፣ ምን አዲስ ነገር አለ? ይህን 2 ቀን እየተከታተልኩን ነበር፣ ነገር ግን ምንም አዲስ ነገር አላገኘንም። ያንን ባለክራንች ሰው አላየሁም በጭራሽ። ይህ ሰውዬ ግን እንደምናስበው ቀላል ሰው አይመስለኝም። ቀላል እንዳልሆነማ መጣቱ ያስታውቃል። ግን ደግሞ የሆነ ነገር መጣሉ ስለማይቀር በጥንቃቄ መከታተል ነው። ለምን እኛ ግን እንዲመጣ አዲስ ነገር አንፈጥርም? ለዛ ነው ዛሬ ያገኘሁ። አሁን መጀመር ትችላለህ። ዛሬውኑ ወደ ስራችን እንገባለን። ሰይፈ፣ ጥንቃቄ ያስፈልጋል። አታስብ አለቃ። ጥሩ፣ በቃ እያንዳንዱ ነገር አሳውቀኝ። እሺ። መልካም እድል። እሺ፣ መልካም። ዛሬማ ለይቶላታል። እና ታዲያ ምን ታደርግ እንዴ? እንዴ ምን ሆናችሁ?
ምን ሆነን እንደኛ ተሰቃየን እኮ። ለምን የምትሰቃዩት? አይደለም አይልሽ ስሚ ልንገርሽ። በቃ አንደኛው ሸበላ፣ አንደኛው ቁም ነገረኛ፣ በቃ የትኛውን እንምረጥ? እና ታዲያ እኔ ምን አገባኝ? አይ አይደለም ይልሽ ስሚኛም በቃ እረፊም ነው አይደለም እኮ እኔ አርፋለሁ። ይብላኝልሽ ለኔ እንጂ ነገሩ ከወሬ ያለብሽ። ለማንኛውም በጊዜ መውጣት አለብኝ ልሂድ። ነይ ነይ ነሽ እዚህ ነው ቤቷ ሰላም ምንድን ነው? ምኑ? ምን ፈለክ? እሱን አንቺ ልጠይቅሽ እንጂ። ምንድን ነው የምትጠይቀኝ? ፍጹም ስልኬን ስጪኝ። ያንተ ነው እንዴ? የኔ መስሎኝ ነበር። አይ የኔ ነው። እሺ ግን ለምን ፈልገሽው? ሰውዬ የኔ መስሎኝ ነው እኮ አልኩ። እሺ ይሆናል። እኔማ ምናልባት የምተባበርሽ ነገር ካለ ብዬ። መጀመሪያ ራስን ተባበርሽ። እሺ ካልሽ ደግሞ ራስን እንዳይለኝ አትይሽ። ኧረ እኔ አልችልም። ደግሞ አታስብ፣ እንደፎከርከው በሰው ቤት የምትኖር እንዳይመስልሽ። ፍፄ ግን ሰላም ነሽ? ሰላምን ይንሳ። በአካል ተሳካ። እጅ ከፍ እኮ ነው ያዘኝ። ወይኔ ሞኪ፣ እንሻው ምን ማድረግ ነው ያለብን? ልጁ ሲበዛ በጣም ተንከሲስ ነው። ይኸውልሽ ፍፄ፣ እንደምንም ብለን የእናቱን ስልክ ማግኘት አለብን። ለምን ካልሆነ ከየሸዋ ስልክ አንወስድም? እንደሱም እኮ እንችላለን። ስሟን ግን ታውቀዋለህ አይደለ? አዎ ባዩሽ መኩሪያ ነበር ያለኝ። በጣም ጥሩ። በቃ እንደሱ እናደርጋለን። እሺ በቃ ሄሎ። አቤት ልጄ፣ ደህና ነህ ያለኝ? አሁን ዝም ብለሽ ስሚኝ፣ አስቸኳይ ነገር ልነግርሽ ነው። ምንድነው ልጄ? እንደፈራሁት ይሄ ሰውዬ የሆነ ነገር አደረገ አይደል? እንደዛ አይደለምማ። አሁን ዝም ብለሽ ስሚኝ። እንደው ልጄ እባክህ ባጠባው ጡት ይዤሃለሁ። ሁሉም ነገር ይቅርብህና ተመለስ። እማ ደግሞ አሁን ስልክ ይደውልልሻል። የምን ስልክ? የአቶ ሸዋስ ልጅ ይደውልልሻል። በፈጣሪ ስም እኮ ለምን? እማ አንቺ የአቶ ሸዋስ ባለድርሻ እንደሆንሽ ነው የነገርኩት። መቼም ከእውነቱ ይሻላል አይደል? እማ አሁን ዝም ብለሽ ለሚጠይቅሽ ጥያቄ ሁሉ ተረጋግተሽ መልሽለት። ዳኒዬ። እማ በቃ ዝም ብለሽ ቃል ግቢልኝ። እሺ። እስኪ ዳኒ ሙት በይ። አንተ ልጅ። እማ ደግሞ እሺ በይኝ። እሺ ዳኒ ሙት። እሺ በቃ ቻው። ደግሞ እወድሻለሁ። ሄሎ ቴዲ። አቤት አለቃ። የት ነህ? እዚሁ ሰፈር ነኝ። ትሰማኛለህ? አሁን ሙኬ በአካልም ሆነ በስልክ የእናቴን ስልክ ሊጠይቅ ይችላል፣ ማለት የባዩሽን። እና ስለዚህ ሲጠይቅ ትሰጠዋለህ። እንዴ ከየት አባቴ አምጥቼ? እሱ እኔ እልክልሃለሁ፣ ግን ስማ አንድ ስህተት እንዳይፈጠር። እሺ በቃ ቻው። ብራቮ ዳኒ። እሺ ልጅ ቴዲ። አቤት አለቃ። ምንድን ነው? ምኑ? ይሄ ልጅ ምንድን ነው ከየሸዋስ ጋር ያለው ግንኙነት? ያው ነግሬል እንዴ የባለ ድርሻው ልጅ እንደሆነ። ልጅ ቴዲ፣ በእኔና በአንተ መካከል ምንም ውሸት መኖር የለበትም። አቶ የሸዋስ ደግሞ ከማንም ጋር ሼር እንደማይሰራ ጠንቅቄ ያውቃለሁ። አረ አለቃ እንደዛ አይደለም። ያው ተለውጧል መሰለኝ። እንደውም አሁን ካንተ ጋር ሊሰራ ተስማምቶ ይል። ሞኞ የሚጠቅመውን ነገር እስኪያይ ነው። ከዛ በኋላ ይኸውልህ ከነ መፈጠር የማያስታውሰኝም። ምናልባትም ሊያስወግደኝ ይችላል። ማስወገድ ማለት ቴዲ፣ ሁላችንም ያለን አንድ ዕጣ ፈንታ ነው፣ በየሸዋስ የጦር ቢላ መወጋት። ስለዚህ እውነታውን ነግረኝ መጨረሻችን ብናሰምር አይሻልም? ይሄ ነው እውነታው። ዳኒ ማን ነው? ኧረ አቶ ግርማ፣ ዳኒ ጋር ራሱ እኮ የሆነ አጉል አጉል የሆኑ ፋይሎች አሉ። ይሄ ነገር ታወቀ እሱም ይገለኛል። ኧረ ተው ተው፣ ለኔ ማስብልኝ ተው። አታስብ፣ ይሄንን እውነት ከኔ ውጪ ማንም ሰው አያውቅም። ይቅርብኝ አቶ ግርማ። ይኸውልህ ቴዲ፣
ለዛች ምስኪን እናትህና እህትህ የምታዝን ከሆነ ተናገር። አለበለዚያ እሺ እናገራለሁ። ቀጥል፣ እየሰማሁ ነው። በቃ ዳኒ ምን ቴዲ? ይህ የጋሼ ልጅ ነው። ክልክል። ምን? አቶ የሺዋስ ከመኳንንት ውጪ ሌላ ልጅ አላቸው? አዎ፣ ከሌላ የተወለደ ልጅ ነው። ከማን? እኔ እንጃ። እሱ ግን ያለኝ ወይዘሮ ባዩሽ ነው። ባዩሽ ማን? ባዩሽ መኩሪያ ናት። አላወኳትም። እና ልጁ ነው ማለት ነው? አዎ። የት ነው ያለችው? አቶ ግርማ፣ እኔ ከልቤ ነው። እኔ ምንም አውቀው ነገር የለም። በጣም ጥሩ። ይህንን ነበር የምፈልገው። አልገባኝም። አሁን ስልኳን ልኮልሃል አይደለ? እንዴ ይሄማ አይሆንም። ስጠኝ፣ አታስብ። እኔ በሌላ መልኩ ነው ማወራት። ይሻላል። ቶሎ በል። 09 10 ቴዲ ጨርሰሃል፣ መሄድ ትችላለህ። አለቃ ግን ሄድ አልኩህ እኮ። እሺ ግን ይሄ ነገር ከታወቀ አትፍራኝ፣ ያለው ምንም አትሆንም። እንደው ጋሼ ይሄ ነገር እንዳይታወቅ ስለሚፈልጉ አንተ አትሄድም እንዴ? እሺ አለቃ። አቶ የሺዋስ አሁን ትክክለኛው ሰዓት ላይ ደርሰሃል። ሞኬ፣ እኔ ብዙ ነገር ሞከርኩ፣ ምንም ማግኘት አልቻልኩም። ግን ምን እናድርግ? እንዴ እኔ ቴዲን ጠይቀዋለሁ። ቴዲ ማለት? ቴዲ እዚህ ቤት ሲመጣ የነበረው ልጅ ነው። እንዴ እና እሱ ምን አምጣ ያልኩትን ነገር ሁሉ ያመጣልኛል። ይህን ማድረግ ይችላል? አገባኝ ብቻ ያምጣ። እንደዛ ከሆነ በጣም አሪፍ፣ ደውልለት። እንዴ ማግኘት መጣሽ? እንዴት ነህ ዳኒ? እንዴ ቀስ አደራቅፉኝ እኮ ነው። አይ ደህና ነኝ፣ አትጨነቅ። የመታሽ ነገር ካለ ልሽልሽ። አረ ደህና ነኝ። እዚህ ጋር ቀስ ብለሽ ቁጭ በይ። ደህና ነኝ ዳኒ፣ ምንም አታስብ። ምን ነው እኔ ስታይኝ ደነገጥሽ እንዴ? ወደ ስራ መግባት አለብኝ። እሺ ተቀበሉ። ማግዝሽ ነገር ካለ ግን እኔ ያለው። እሺ አመሰግናለሁ። ይኸው ስልኩ ላከልኝ። በዚህ ፍጥነት? አዎ ይመስለኛል ከእናቱ ጋር ይገናኛሉ። ቴዲንም እቃ ሲልከው በዛ ሰዓት ይገናኙ ነበረ። ይሄማ ጸዴ ነው በጣም። ቆይ እንደውላት። ግን ከሷ መስማት ምን ለውጥ ያመጣል? እርግጠኛ መሆን ስለምፈልግ። እሺ ደውል። ሄሎ ማን ልበል? ወይዘሮ ባዩሽ ነኝ። ማን ልበል? እኔን እንኳን አያውቁኝም። የአቶ የሺዋስ ልጅ ነኝ። ምን መኳንንት ነህ? አዎ ያውቁኛል እንዴ? አዎ። እንዴት አላውቅህም? ምን ነው ችግር አለ እንዴ? አይ እንደዛ ሳይሆን ነገር ልጠይቆት ነበር። ምንድን ነው? ልጆት ዳኒ እዚህ እኛ ጋር እንደሆነ ያውቃሉ አይደለ? አዎ። ምን ነው ልጄ ምን ሆነ? አረ ምንም አይደለም። እሱም አንድ ነገር ብሎኝ ከራስዎ ታፍ ላጣራ ብዬ እኮ ነው። ምንድን ነው እሱ? እርሱ ከጋሼ ጋር ባለ ድርሻ ኑት እንዴ? አዎ ልጄ፣ እኔና የሺዋስ እኮ የቆየ ግንኙነት ነው ያለን። ይህም ድርጅት ላይ ድርሻ አለኝ። እውነት? አዎ ልጄ። ምን ነው ችግር አለ እንዴ? ሰላም ይሁኑ። ትሽ በቃ እውነት ነው ማለት ነው። ስለዚህ ተነጋግረው ነው እዚህ ያስቀመጡት ማለት ነው። በቃ እንደዛ ከሆነማ ምንም ማድረግ አልችልም። የማደርገውን ማን ያውቃለሁ? ምን ልታረግ ነው? እሱን አሳይሻለሁ። ጋሼ ሞኬ ምን እሺ ነው? ተረጋጋልኩ። ፍፄ ተይኝ። ጋሼ ጋሼ አንተ ምን ሆነሃል? አንተ ያገባሃል። ጋሼ ኧረ ሞኬ ተረጋጋ። ምንድን ነው የምን ጩኸት? እንድትመልስልኝ እፈልጋለሁ። ስለምን ነገር ነው የምመልስልህ? ያው ሁሉም በተሰበሰበበት እንድትመልስልኝ እፈልጋለሁ። ስነ ስርዓት ያዝ አንተ ልጅ። እሺ ስልክ ይስፈት። መጀመሪያ ስለዚህ ስልክ እንድትመልስልኝ እፈልጋለሁ። ስለምን ስልክ ነው የምታወራው? ሄሎ ወይዘሮ ባዩሽ። ወይ ልጄ መልሰህ ደወልክ? ቅድም እኮ በደንብ ሳታወራኝ። አዎ
የሆነ ሰው ላስተዋወቅሽ ነው። ማንን ነው? ይሄው ላልጅ ላይ ነው። አውሪው አውራት። ምንድን ነው ልጄ? ምንም አልገባኝም። አውራታ ልጄ ምንድን ነው ጉዱ? ባለድርሻ መሆኔ ችግር አለው እንዴ? መልስላት። ወይዘሮ ባዩሽ ስለተፈጠረው ነገር በጣም ይቅርታ። እኔ መልሼ እደውልልሻለሁ። ለምንድን ነው ያላወራት? ምን እያደረክ ነው? እውነታውን እያወጣሁት። ስለምን እውነታ ነው የምታወራው? ይሄ ልጅ እዚህ ቤት ከመጣ ጀምሮ ምንም ሰላም አግኝተን አናውቅም። ይሄ አንተ አይምሮ ውስጥ የተፈጠረ ነገር ነው። እሷ ጋር ለምን መደወል አስፈለገ? ከራሷ አንደበት ባለ ድርሻነቷን ለማወቅ። እሷ አያገባ። ይሄ የስራ ጉዳይ እኮ ነው። እንደዛ ከሆነ ለምን ይሄ ልጅ ከዚህ ቤት አይወጣም? እሱንም አያገባ። እንደዛ ነው። አሁን አርፈህ ተቀመጥ። አንተ ሞኬ በጣም ይገርማል። ምን እንዳጠፋው እንኳን ተረጋጋ ዳኒ። ቆይ ማኪ፣ እኔ መጥፎ ሰው ነኝ? ያው እንደዛ ሳይሆን ያለ መግባባት ነው የሚሆነው። ይሁንሽ። ግን ዳኒ ከዚህ ሁሉ ለምን አንተ ሌላ ቦታ አትሆንም? የት ነው? ያው መቼም ከዚህ ወጥተህ ቤት መከራየት ይከብዳል ብዬ አላስብም። አይ ማጊ፣ እኔ ሰው ነው የምፈልገው፣ አባቴ ነው። ታውቂያለሽ፣ እኔ ብቻዬን መኖር አልፈልግም። አቶ ሸዋስ ይህንን ሲያውቅ ነው እዚህ ቤት ይዞኝ የመጣው። ግን እዚህ ቤት ያለው ነገር በጣም ነው የሚያስጠላው። በቃ ሁሉም ነገር ይስተካከላል። አምናለሁ። እስኪ ሞኬ፣ አንተ ሞኬ፣ በእናትሽ ፍፄ ተይኝ በቃ። ምን እየሆንክ ነው? ተረጋጋ እንጂ እናትዬ ምንም አይነፋምሽ። ቆይ ግን ጋሼ ለምንድን ነው የልጅ ከቤት የማያስወጣው? እና መፍትሄ የሚሆነው ቤቱን ጥሎ በመውጣት ነው? አዎ እዛ ቤት መሆን አልፈልግም ማለት ለሱ ብለህ? ጋሼ ግን ታውሯል። ይሄ ልጅ ምንም ነው ደስ እያለኝ ያለው ነው። ያም ቢሆን ማድረግ ያለብንን ማድረግ እንጂ መሸሽ ምንም አያዋጣምሽ። ቆይ ግን ጋሼ እንዴት ነው ሊያስተውል ያልፈለገው? ሞኬ ምን ሆነ ነው ጓገጭ የምትለው? ትሰማለህ? እውነቱን ንገሪኝ ካልከኝ ማለት ነው አንተ የነበረ ቤት ውስጥ ስላለ ሳይሆን ከማይ ጋር ባለው ግንኙነት ነው። ተሳሳትኩ? ፍፄ በእናትሽ ተይኝ። አልተውህም። ትሰማለህ? ደግሞ ይሄን ነገር ማሸነፍ የምችለው ቆመህ ስትጋፈጥ ብቻ ነው። በቃ አሁን ና እንሂድ። ተይኝ በቃ ፍፄ። ይኸውልህ ሞኬ ምንም መሸነፍ የለብንም። እሺ እናትዬ መሸነፍ የለብንም። ና እንሂድ። ተመለስ እኮ ነው የምልህ። ስማኝ ስማና ቆይ እንዴት እንደዚህ ታደርጊያለሽ? የሸዋስ ልጁን ታውቀዋለህ፣ ደረቅ ነው። ቆንጥተሽ ማሳደግ ነዋ። ለቅጣቱማ አንተ አትሻልም ነበር? ዝም በይ እባክሽ። ማን መሆኔን ረስተሽዋል ማለት ነው? እንደዛ አይደለም የሸዋስ፣ ምንም ልቆጣጠረው ስላልቻልኩ ነው። እንደዛ ከሆነ እኔ እቆጣጠርልሻለሁ። እባክህ አቶ የሸዋስ ልጄን ምንም እንዳታደርግብኝ። መጀመሪያውኑ አስቀድመሽ አለመላክ ነዋ። እሱ መች እሺ ይላል። ደግሞ እኮ አሁንም ቢሆን ይህን የባለ ድርሻ ጉዳይ ያመንኩት መቼም ቢሆን ከእውነታው ይሻላል ብዬ ነው። እሱን ያወጣችሁ ቀንማ መጨረሻችሁን ነው ማሳያችሁ። አቶ የሸዋስ እኔ ምን ላድርግ? እኔ የማደርገውን አውቃለሁ። እንዴ ዳኒ፣ እግሬን እኮ ሶፋ በደንብ ነው የመታኝ። እሺ አይዞሽ አይዞሽ። ብራቮ። ደግሞ ምንድን ነው? ጸጉሯን እኮ ቅድም ወለም ብላት እያሸዋት። ኧረ እባክህ ሌላስ የለህም? ማለት አልገባኝም። ቆይ 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 ምን ስታረጉ ነበር? ፍፄ ምን ለማለት እየሞከርሽ ነው? አይ ምንም ይቻማችሁ። ያሰብሽው ምንም ይሁን ግን ተሳስተሻል። እሺ ኧረ እባክሽ። ምን ነው ሞኬ፣ አንተም እንደዛ አስበህ ነው እዛ ጋ የቆምከው? ቢያስብስ ምን ችግር አለ? እራሱ ይመልስልኝ። የራሳችሁ ጉዳይ፣ እኔ አያገባኝም። በጣም አዝናለሁ። እንደዚህ የምታስቡኝ አይመስለኝም ነበር። ለማንኛውም አሁን ስራዬን ጨርሻለሁ። ሌላ የምታዙኝ ነገር ከሌለ እኔ መሄድ አለብኝ። ቆይ ማጊ፣ ከመቼ ጀምሮ ነው የስራ ልጅሽ አድርገሽ የምታውቂው? አይ ቦታዬን ስለረሳሁ ነው። እኔ ደግሞ የሰራተኛ ልጅ ነኝ። ስለዚህ ቦታዬን ማወቅ አለብኝ። ማጊ ፕሊስ እንደዛ አትበይ። አሁን ምንም ነገር ከሌለ መሄድ አለብኝ። ቆሽ ልሽኝሽ። ማንም እንዲሸኘኝ አልፈልግም። ቆይ አንተ ምንድን ነው ያደረግኩት? ምን አረኩኝ? ምን አረኩ? እንዴት እንደዚህ ትላታለህ? አንተስ ምን እያረክ ነበር? ንገረኝ፣ ምን እያረክ ነበር? እናንተ ነው ሞኬ። አንተ እስቲ እንዴ እገልሃለሁ። እሺ ያማችኋል እንዴ? ምን ሆነ ነው? ሴትኝ በእናትሽ አረጋጋ በቃ። እንዴ ምን ሆነ ነው? ኦኬ ግን እኮ አለቃ ይሄ ነገር በአንድ ጎኑ መልካም ይመስለኛል። ምኑ ነው መልካም የሚመስልህ?
አስበዋል? ልጅ መሆኑ ታውቆ ቢሆን እንደዚህም ሆኖ እኮ እኔ ከመሰቃየት አልተረፍኩም። ለእሱ መላ አይጠፋም። የሆነ ነገር ፈጥሮ መናገር ነው። ይሄ ልጅ እንዲወለድ የፈቀድኩ ቀን ነው ነገር የተበላሸው። አለቃ አንዴ ሆኗል። ወደፊት ስለሚሆነው ነገር ብቻ ነው ማሰብ ያለብን። ልክ ነው። እንደምንም የሆነ ነገር ብዬ አሳምናቸው። በዚህ ደግሞ አንተ የተሻልክ ሰው እንደሆንክ በደንብ እተማመንብሃለሁ። ስለዚህ መረጋጋት ነው። መልካም። እኔ የምልህ ስለዚህ ስለ አዲሱ ሰውዬ ምን አጣራ? ምንም የተጨበጠ ነገር የለም። ነገር ግን እዚህ አካባቢ እንደዚህ አይነት ሰው እንደሚሰራና አብዛኛው ባለሀብት ተብዬ እንደሚጠቀምበት ወሬ ሰምቻለሁ። እኔ የተጣራ ነገር ነው የምፈልገው። ትንሽ ጊዜ ስጤኝ። ቶሎ በል፣ ፍጠን። ይሄ ሰውዬ ከመምጣቱ በፊት ሁሉን ነገር አጣርተን መጨረስ አለብን። እሺ። ደግሞ በቴዲ በኩል ስለመጣ ከቴዲ ጋር መስራት ትችላለህ። እሺ፣ እንደዛ አደርጋለሁ። ሌላ የምትነግረኝ ነገር አለ? ዛሬ አውሮፕላን ወደ ስራ ይገባል። እንዴት? ይህንን ባለክራይን ሰውዬ ወደ መረባችን እናስገባበት ጊዜ ነው። እንዴት ነው የምታስገቡት? አንድ ሰው አዘጋጅተናል። ማዕረግ ወደምትሰራበት ቦታ ይሄዳል። ከዛ የሚጠቀማቸውን ነገር በሙሉ ከተጠቀመ በኋላ በምንሰጠው መድኃኒት አማካኝነት እንዲንፈራፈር እናደርጋለን። በጣም ጥሩ። ያ ሰው ግን ታማኝ ነው? ለእሱ ምንም ስጋት አይግባህ። ኃላፊነቱን እና ሰይፈ እንወስዳለን። ከፖሊሶች ጋር አብሮ በመሆን እሷን ሊያዱን የሚመጡ ሰዎች ጋር ትኩረት ማድረግ ነው። ለዚህ ስራ የሚጠቅመንን ፖሊስ አዘጋጅታችኋል አይደል? በሚገባ ሁሉ ነገር አልቋል። ጥሩ። በኋላ በራሳችን መረብ ተጠልፈን እንዳንወድቅ ከምታሰሩት ፖሊስ ውጭ ሌላ ፖሊስ እንዳያውቅ አድርጉ። እሺ፣ እሺ አለቃ፣ በደንብ አሳድቼዋለሁ። ደግሞ ለሰይፈ በደንብ ነገር። እሺ፣ እኔ ጨርሻለሁ። በቃ እንደዛ ከሆነ መሄድ አለብኝ። ሌላው ነገር የደወልኩ ሰው ቃል ወይኔ ቴዲ፣ አሁን ምን አንቀልቅሎኝ ነው? ዳኒ የጋሼ ልጅ ነው ብሎ መና ምን ይሉታል? አሁን ወሬ መውደድ ካልሆነ በስተቀር በቃ አሁን መፈንዳት ነው። አንዳቸው አንድ ቀን ይገሉኛል። ኧረ ወይኔ ቴዲ፣ ወይኔ ምን ነው መከራዬን አበዛው? ምን ነው ፈጣሪ፣ ምን በድዬ ነው? ኧረ ወይኔ! የዛሬው ደግሞ ጫን ያለው ነው። እባክህ አንቺ ሴትዮ ዞር በይልኝ ከዚህ። ማን ነው ሴትዮ የምትለው አንተ? አዎ አንቺ ሴትዮ፣ ያም ቋይ አልሻሮጊት። ስማ ልንገርህ፣ ምንድን ነው ሚስት ልጆችን ጥላ በሄደች እንዴ? ምንድን ነው እንደዚህ ትክዝ ያልከው? ምን ነው መግባት ፈለግሽ እንዴ? ገደል ነው። ገደሉንማ ይዘሽው እየዞርሽ ነው። አሁን ከዚህ ዞር በይልኝ። አልልም። ምን ታመጣለህ? ዞር ባትይማ ይሄ ባዶ አናትሽን ለሁለት ነው የምከፍልልሽ። እኔን ባይሆን የምታስፈራራው? ስማ እኔ ሙና አይደለም ለእንዳንተ አይነቱ ማንንም አልፈራም። እሺ ሲያስጠላ። ቆይ አንቺ ከኔ ምንድን የምትፈልጊው? ምን ይፈለጋል? የሆነ ስትታይ እራሱ ስታስጠላ ኩርንችት። በቃ አይ የምልሽ ሰው ስለሌለ ነው አይደል የምትከታተይ? አልቀረብህም። እሺ እንደውም እኮ ቢገባ ለአንተ ብዬ ነው እኮ። ለኔ ብለሽ ምን? ሳስበው የሆነ አንድ ወጣት ልጅ ቤቱ ቁጭ ብሎ በብቸኝነት ስሜት ተንገላቶ ራሱን አጠፋ ከሚባል ነው። ምን ነው ረሳሹ እንዴ? ሚስትና ልጆች እኮ አሉኝ። ኦኬ አንተ ሲገርም፣ ለካ ሚስትና ልጅ አለ። ግን ልጅ አንተ ነው ሚስትህን ነው የምትመስለው? ማንንስ ቢመስል ምን አገባሽ? አይ ፊት ከሚደገም ብዬ ነው እኔ። እሺ ይወዳል ሰውየው። ይኸውልሽ ስርዓትሽን ያዥ። ባሊዝ ምን ታመጣለህ? ከየት እንደሚያመጡ ቤት አባ እንደው እኮ እንዲህ ስትሯሯጡ ሲያያችሁ በጣም ነው ደስ የምትሉት። ባለቤት ናት ማሃቺ ለጠላት የማድመኛት። ምን ነው ምን ይወጣላታል? እንዴት አባቴ? እንደው አበው ምን ይላሉ መሰለህ፣ ሚስት የምትፈጠረው በባል ብስጭት ነው ይላሉ። አልገባኝም። አይ ልጅ እንደው መጠየቅ ትወዳለህ፣ ግን ጠበቅ አድርገህ ያዛት። እሷ በለቀቀችኝ። ቆይ እርሶ ግን ያውቁኛል? አዎ ልጄ፣ የሰፈሩ ሰው ሁሉ ስለ አንተ ደግነት ሲነግረኝ ነው የመጣሁት። አይ የዚህ ሰፈር ሰው እኮ ቀልደኛ ከሆነ ቆይቷል። እሺ ስለ እኔ ምን አሉ? ደግነትማ ማን እንደ ቴዲ አሉኝ። እሱም ቢጠይቁት ይሰጡታል ብለውኝ ነው የመጣሁት። ምክር ነው እኮ እኔ ቴዲ። አዎ
እኔም ትንሽ ነው የቸገረኝ። ኧረ ችግር የለው ይንገሩኝ፣ ምንድን ነው የቸገረውት? እንደው አንድ 500 ጎሎኝ ነበር። 500 ብር? ኧረ 500 ሺህ ነው እንጂ። ወዮ 500 ሺህ! ምን ነው ምን ሆንክ ልጄ? ኧረ እኔ 500 ሺህ ቢኖረኝ ይሄ ሁሉ ሰው ያንከራተተኝ ነበር። ግን 500 ሺህ ለምን ወጥ ነው? አይ እንደው ልጄ ታሪኩ ብዙ ነው። አይ አባቴ እንደው ተሳስተዋል። ታሪክዎትን ባዶ ሜዳ ላይ ነው እየበተኑ ያሉት። ባይሆን የት ልውሰዱት? እኔማ ምን መሄጃ አለኝ? መኖሪያ የለውትም? እሱ ሴት አለኝ ብለህ ነው? እውነቱን ነው። ስምረት ትሙት ስልህ እንዴ? ስምረትን ያውቋታል እንዴ? አዎ ስምረት ልጅ ቴዲ። እንዴ ማንኖት? ማን? አቶ ግርማ አንተ እርስዎ ኖት? አንተ ነህ እንዴ? አይ ልጅ ቴዲ። ምንድን ነው? አይ እንደው እስኪ ራሴን ስቀይር ሰው ያውቀኛል አያውቀኝም ብዬ ነበር የወጣሁት፣ ግን እንደማያውቀኝ አረጋገጥኩ እኮ። ለምን ፈለገው? ያው እንድትወስደኝ ነው እንዴ? ብቻ አቶ የሺዋስ ጋር እንዳይሆን። ቦቅባቃ ቢሆንስ ምን ይመጣል? ይገለኛል። አይዞህ አትሞትም። ለማንኛውም አሁን የምትወስደኝ ማረጋ ነው። ማረጋ? እንዴ ለምን? እንደዚህ ሆኜ የማወራት ነገር አለኝ። እኔ ግን አብሬት አልሆንም። ችግር የለውም። ቦታው ላይ ከደረስን በኋላ አንተ ትሄዳለህ። እሺ። ጎበዝ ጎበዝ ልጅ ቴዲ። በል እስኪ አሁን ጋሽ በቄን ቀስ ብለህ አስነሳቸው። አሁን ደግሞ ጋሽ በቄ ወዱ ምን ታደርገዋለህ? ይሁን ጋሽ በቄ ነው እነሱ እነሱ አይዞህ ወይኔ ቴዲ ኧረ ሰውዬ ሊሸልኝ ነው። ያሌድ እንዴት እንደዚህ ታደርጋለህ? አባዬ እኔ እኮ የተሻለውን ነው የመረጥኩልህ። ቆይ አንተ ቤቴ ቢበጠበጥ ምን ትጠቀማለህ? ምንም። ወይ አባትነትን አወጅና ለቅቄ ልሂድልህ። እሱ የሆነ ቀንማ ምን እንደማደርግ አሳያለሁ። ከሆነብኝ በላይ ይሆንብኛል ብለን። ይሄ ደግሞ ምን ማለት ነው? አባዬ በልጅነቴ በእኔና በእናቴ መሀል ብዙ መከራዎች አልፏል። ይሄ ማስፈራራት ደግሞ ለእኔ ምንም ነው። እሺ ጥሩ። እንደዛማ ከሆነ ወደ ለመድከው መከራ መልሰሃለሁ። አሁን እንኳን አድጌያለሁ። ስለዚህ በቀላሉ ለመከራ እጄን የምሰጥ ሰው አይደለሁም። ደግሞ እንደ አባት በዚህ ነገር መኩራት አለብሽ። ችግር የለውም። የማደርገውን እኔ ያውቃለሁ። አየቴ ሺዋስ እንደዚህ በቀላሉ የምትሸነፍ አልመሰለኝም ነበር። እኔ ደግሞ ልጄ ዳኒ እስክትለኝ ድረስ መቼም አላልፍም። ሞኬ ግን ጥሩ አላደረክ። አዎ ፍፄ፣ እኔ እኮ ይፈጠራል ብዬ አላሰብኩም። በቃ በሲክስ ይቅርታ መጠየቅ ነው። አሁንማ ነገሩን ሁሉ አበላሻሸሁት። እንደዛ ብሎ ነገር የለም። በቃ ደውልላት። ፍፄ በእናትሽ ቢቀርብኝ ይሻላል። ንቀት ነው የሚሆንብኝ። ደውልላት አልኩ እኮ። አይ ፍፄ፣ በቃ ይቅርታ ብጠይቃት ይሻላል። ይኸውልህ ደውለህ ወይ ካላልካት በጣም ነው የሚደብራትሽ። ይኸው ዘጋችብኝ። ደግመህ ደውልላት። አይ ፍፄ በእናትሽ ቢቀር ይሻላል። ደውል አልኩ እኮ። አይ ይቅርብኝ። ፍፄ በእናትሽ ቢቀር ይሻላል። ንቀት ነው የሚሆንብኝ። እንዴት ዋልሽ ልጄ? ደህና ዋሉ አባባ። እግዚአብሔር ይመስገን። እስቲ ልጅ ሰንቡሳ ስጪኝ። እሺ። ይሄ ከነገባው ነው የሚቀርበው። ማቅረቢያ የለሽም? አልያዝኩም። አንዱን ይሰዱ አባባ። የኔ ልጅ ምን ሆነሻል? አይ ምንም አይደለም አባ። ጋሽ በቄ በይኝ። እሺ ጋሽ በቄ። ያንቺ ስምስ ማን ነው? ማዕረግ እባላለሁ። ማዕረግ? እንዴት ወግ ያለው ስም ነው ባክሽ። ማን ነው ያወጣልሽ? አባቴ ነው። አየሽ፣ መቼም ባንቺ ውስጥ ትልቅ ህልም አለው ማለት ነው።
ነበረ ማለት ልጄ? አሁን በህይወት የለም። ውይ ልጄ፣ እሱ ነበር የሚያስለቅስሽ? አይ እሱ እንኳን አይደለም። አባቴን በልጅነቴ ነው ያጣሁት። እኔ አላውቀውም። አይ ያለ አባት ማደግ እንዴት እንደሆነ አውቀዋለሁ። አይዞሽ፣ አንቺም ጠንካራ ልጅ ነሽ። መቼም ጠንካራ እናት እንዳሳደገችሽ ያስታውቃል። አዎ ብርቱ እናት ነው ያለችኝ። እሷ በርትታ ነው ለእኔ ብርታት የሆነች። ይኸውልሽ እንደዛ ከሆነማ እንባሽን ዋጥ ማድረግ ነው። በአደባባይ የዘሩት እንባ አይታፈስም። እሺ ልጄ? እሱስ ልክ ነው። ይኸውልሽ ልጄ፣ እንደምታዩ ሁሉም እንባውም በጉያ ወሽቆ ነው የሚዞረው። እሱስ ልክ ብለዋል። እናማ ማንም ያንቺን እንባ ከመጤፍ ስለማይቆጥረው እንባሽን ዝም ብለሽ ሜዳ ላይ አታፍሺው። እሺ የኔ ልጅ፣ ጠንካራ ነው ማለት ያለብሽ። እሺ ጋሼ። ጋሼ ማን? ጋሽ በቄ። አው ልጄ፣ እንደዛ ነው። ይህን የመሰለ የወርቅ ፍልቃቂ ፈገግታ ይዘሽ አታልቅሽ። እሺ? እሺ አላለቅስም። ደግሞ እኮ ልጄ እኛ ሀበሾች ለቅሶ እንወዳለን። ለቅሶ ደግሞ ችግር እኮ ነው የሚጠራብን። ስቆ ማለፍ ነው የሚሻለው። እሺ? እርስዎ ልክ ነው። አረ ልጄ ሻዩን ቅጅልኝ። በጨዋታ እኮ ረሳ ነው፣ ሳምቡሳ ሁሉ ደረቀ። እሺ ጋሼ። ሁለት ነው አይደል? አዎ ይበቃል፣ አታብዢው። ይኸውልህ የሰጠው መድኃኒት ከትንሽ ደቂቃ በኋላ ስራውን መስራት ይጀምራል። ስለዚህ እዛ ትሄድና የሆነ ነገር አዘህ ትቀመጣለህ። ይህ መድኃኒት አይዞህ፣ አታስብ፣ ምንም አትሆንም። አሁንማ ውጭዋለሁ፣ ምን አመጣለሁ? በቃ ሂድ፣ እንደወደድክ እኔ መጥቼ አጋግላለሁ። እሺ። ሰላም። ሰላም። ሳምቡሳ ፈልጌ ነበር። እሺ ቁጭ በል። አየሽ ልጄ፣ እኔ ገድሽ ነኝ፣ ደንበኛ መጣልሽ። እውነት ነው ጋሼ። ደግሞ እኮ ጣፋጭ ነው በጣም። አመሰግናለሁ ጋሽ በቄ። እንደው ልጄ ትህትናሽ ሁሉ እኮ እንደው በጣም የሚገርም ነው። እንደው ተባረኪ። አሜን። ሙና በጣም ተሳስቻለሁ እንዴ? አረ ማጊ እኮ ተናዳ ነው የሚሆነው። በቃ አታካብደው። እንደዛማ አይመስለኝም። ስደውላት እራሱ እኮ ስልክ አታነሳልኝ። ሙኬ አታካብደው። ይኸውልህ ማጊ እንደዚህ አይነት ባህሪ ያለባት። በቃ ቶሎ ትናደዳለች፣ ቶሎ ትረሳዋለች። ቆይ ግን ለምን አታስታርቂ ነው? አረ ችግር የለውም፣ ማስታረቃችኋለሁ። እና ለምን አንሄድም? ስራ ቦታ ነው የምትሆነው አይደለ? እንሂድ። ስራ ቦታ ከሌለች ራሱ ቤት ነው የምትሆነው። ችግር የለውም። ግን ደግሞ አለቃሽ። አረ እኔ እኮ ለአለቃዬ በጣም ጥሩ ሰራተኛ ስለሆንኩኝ እንደዚህ አይነት ነገር ላይ ችግር የለባት። ስለዚህ በቃ እንሂድ። አይ ልጄ፣ እስከ ዛሬ አንቺን ለማወቅ የተጎዳው። እርስዎን በጣም ደስ የሚሉ ሰው ነው። ደግሞ በፈለጉበት ጊዜ መምጣት ይችላሉ። አይ ከእንግዲህማ እኮ ልጄ ነሽ። እመጣለሁ እንጂ የት ሄዳለሁ? አንተ ልጅ ወይ ገደለችው! ገደለችው! ምንድን ነው የምታወራው አንተ? ልጁን የማይሆን ነገር አብልታ ገደለችው።